በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የሰማዕታት አክሊል ለሆነው ለልዳው ፀሐይና ለፋርሱ ኮከብ ለቅዱስ ጊዮርጊስ ወርኃዊ መታሰቢያ ነሐሴ 23 እንኳን አደረሳችሁ አደረሰን። ከዚህ በመቀጠል የሰማዕቱን መከራና የድል አክሊል የምናስብበትን ሕሊናን ወደ ሰማያዊ ስፍራ የሚወስደውን የቅዱስ ጊዮርጊስን የክብር ምስጋናና የቅድስና ሕይወት በተመስጦ እንድታዳምጡ በአክብሮት እንጋብዛለን። ክብርን ንቆ ምድራዊን የጦር ልብስ አውልቆ ሰማያዊን የጽድቅ ትጥቅ ለታጠቀው ለልዳው ለጊዮርጊስ ከሰማይ ልዩ ድምፅ መጣ። ሃሌ ሃሌሉያ ወረደም ሰማይ ዘይብል ጥባእኬ ዘዚአየ ፍቁር ህሩይ መስተጋድል ጊዮርጊስ ቅዱሱ ለእግዚአብሔር በማለት አምላክ ለመረጠው አገልጋዩ መሰከረ። የኔ የሆነው የምወደው ወታደሬ ይኸው ነው የሚለው የመለኮታዊ ቃል ቅዱስ ጊዮርጊስ በ7 ዓመታት መከራ ሁሉ እግዚአብሔር አብሮት እንደነበረ ያረጋገጠበት ታላቅ ማኅተም ነው። ጌታችን በዮርዳኖስ ሲጠመቅ አብ የምወደው ልጄ ብሎ እንደመሰከርለት ሁላ ቅዱስ ጊዮርጊስም ለሰማያዊቷ አገሩ ሕይወቱን አሳልፎ ሲሰጥ 70 ነገሥታትን በጽናቱ ሲያሸንፍ ሰማያዊ አባቱ የምወደው ወታደሬ ብሎ ሸለመው። ቅዱስ ጊዮርጊስ ስለ ክርስቶስ ፍቅር የተቀበለው መከራ የሰው ልጅ አእምሮ ሊሸከመው ከሚችለው በላይ ነው። ቅዱስ ያሬድ በዋዜማው ዜማ ብፁዕ ውእቱ ጊዮርጊስ ከመከበሮ ዘገለውዎ ደብረ ይራስ ዘወገርዎ አባ ጊዮርጊስ በትዕግሥቱ ዘፈጸመ ገሎ በማለት እንደ ከበሮ ስለ መመታቱ ይዘምራል። ከበሮ ተመቶና ተለፍቶ ጣፋጭ ድምፅ እንደሚሰጥ የቅዱሱም ሥጋ በመከራ ተቀጥቅጦ ለዓለም ድኅነትና ለሰማዕትነት ክብር በቃ። ጠላቶቹ በዚህ አላበቁም። እክልኑ አባልከ ዘሐረጽዎ በእብን ወርቅኑ ዘፈተንዎ በእሳት ርሱን በድንጋይ የወገሩት አካለ እህል ነውን? በጋለ እሳት የፈተኑስ ወርቅ ነህን እንደተባለ ሥጋው በዱዲያኖስ አደባባይ እንደ እህል ተፈጨ። በጋለ እሳት እንደ ወርቅ ተፈተነ። ወርቅ በእሳት ውስጥ አልፎ ቆሻሻው ተወግዶ እንደሚነጥር ሁሉ ቅዱስ ጊዮርጊስም በእሳት ጫማ ተጉዞ የውስጥ አካላቱ እስኪታይ ተሰንጥቆ አጥንቱ በጉድጓድ ውስጥ ተጥሎ በንጽሕና ነጠረ። በውስጡ የሚግል እሳት ያለበትን የብረት ጫማ ሲያጠልቁለት ጌታው በመስቀል ላይ የተቀበለው መከራ እያሰበ ፍጹም ትዕግሥትን አሳየ። ስቃዩ በጸና ጊዜ ግን የብርሃን ጌታ አልተወውም። አስተራየ እግዚአ ወመድህን ዘያበርህ ላለ ጻድቃን በጻድቃን ላይ የሚያበራው ጌታ ተገለጠ። በመከራው ጨለማ ውስጥ መለኮታዊ ብርሃን በላዩ ላይ አበራ። መጻ ቃልም ደመና ዘይብል ጽና ሰማዕት መስተጋድል ተጋዳይ ሰማዕት ሆይ ጽና የሚል ቃል ከደመና ሲመጣ የክርስቶስ ሰማዕት ዋክሞ ሰሰ በሰላም ፈገግ አለ። በዚህም ጸጋ ተሞልቶ በዱዲያኖስ አደባባይ የክርስቶስን አምላክነት በድንቅ ተአምራቱ መሰከረ። በመበለቲቱ ቤት ያደረገውን ተአምር ስናስብ ሙታናን ሳይከ በሥልጣን አቡከ ሰናይ ገድለ ተጋደልከ እንለዋለን። ይህ ሁሉ የሆነው ዛጽኖ በመንፈስ ቅዱስ ተብሎ እንደተነገረ ኃያሉ እግዚአብሔር ኃይሉን ስላሳደረበት ነው። ሊቁ አቡነ ተክለ ሃይማኖት ጊዮርጊስ ኢወሃበኒ መጠነ ነጥበጠል እምደሙ ጊዮርጊስ ከደሙ እንደ ጠል ነጠብጣብ ያህል እንኳ አልሰጠኝም ማለታቸው የዚህን ሰማዕት የደም መፍሰስና የመከራ ጽዋ ታላቅነት በግልጽ ያሳያል። ከመጸበል ዘነፋ ዘረውዎ ደብረ ይራስ ወገርዎ ውስጥ አዘግት ይቡስ ለብፁዕ ወለቅዱስ ጊዮርጊስ አማን ፀሐይ ልዳ ኮከበ ፋርስ አዎን እንደ ነፋስ ትቢያ በይራስ ተራራ ላይ ቢበትኑትም በደረቅ ጉድጓድ ውስጥ ቢጥሉትም እሱ ግን በእውነት የልዳ ፀሐይ የፋርስ ኮከብ ሆኖ በራ። ፀሐይ ጨለማን እንደምታባርር
ቅዱስ ጊዮርጊስም የአረማውያንን ጨለማ ገፈፈ። በመጨረሻም የገጠመውን ፈተና አጠናቆ ሐሰተኛውን ዘንዶና አንበሳ የተባለውን ንጉሥ ድል ነስቶ ዘተወክፈ አክሊለ ስም እማፉ ለክርስቶስ እንዳለው በቀጥታ ከክርስቶስ አፍ የምስክርነትን አክሊል ተቀበለ። የምድር ነገሥታትም አፈሩ፣ ሰገዱለትም። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ ተብሎ እንደተጻፈ እኛም የእግዚአብሔርን ኃይልና የቅዱሳኑን ጽናት ለመመስከር ዕዳ አለብን። አቤቱ አምላክ ሆይ የሚሳን ነገር የለምና የራቀውን አቅርበ የረቀቀውን አጉልተ እየሰማነው ካለነው መርዶና ሰቀቀን አውጥተ ዕረፍተ ሥጋንና ዕረፍተ ነፍስን አትንሳን። ስለ ሰላም እንጸልይ፣ ስለ አገራችን እንጸልይ። ስለ ቅድስት ቤተ ክርስቲያን በጭንቅና በመከራ ስላሉት እንጸልይ። በረሃብና በስደት ስላሉት በጽኑ ሕመም ተይዘው ስለሚሰቃዩት እንጸልይ። ስለ ሃይማኖት አባቶቻችንና ስለ አገር መሪዎች እንጸልይ። የሰላም የምሕረትና የቸርነት ባለቤት እግዚአብሔር ሰላሙን፣ ምሕረቱን፣ ቸርነቱን አይንሳን። የቅዱስ ጊዮርጊስ ምልጃና ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የምስጉኑ የቅዱሱ የታላቁ ሰማዕት በሰማይና በምድር መካከል ያለው የክብር ኮከብ መርሙዳ በሚባለው በሚያዝያ ወር 23 ቀን ተጋድሎን የፈጸመው ድል አድራጊው የኢየሱስ ክርስቶስ ምስክር የኃያሉ ጊዮርጊስ ገድሉና ምስክርነቱ ይህ ነው። የእግዚአብሔር ቸርነቱ ይደረግልን፣ አሜን። ቅድመ ዓለም የነበረ ሁሉን አሳልፎ የሚኖር የሚሰወር ህልፈት ውላጤ የሌለበት ቀዳማዊ እግዚአብሔር ዛሬ በዚች ቀን በቅዱስ ጊዮርጊስ በበዓሉ ቀን ይሰብስበን። ቅዱስ ጊዮርጊስ በብርሃን አክሊል ያሸበረቀ ነው። ጌታውን ፈጣሪውን እግዚአብሔርን ለማገልገል ሕይወትን አሳልፎ የሰጠ ነው። እርሱ ምልጃውን የሚያዘወትር አማላጅነቱም በእግዚአብሔር ዘንድ የተወደደ ነውና የዚህን ዓለም ሹመት የሚያልፈውን ክብሩን የሚጠፋውን ሽልማቱን አልወደደም። ሕፃንነትም አላሸነፈችውም፣ ነገር ግን በማስተዋል ጸና። የመንፈስ ቅዱስ ዕውቀትም በልቦና ሞላ። ለሰማዕት የተሰጠውን ተስፋ ሥላሴ፣ ለሰማዕታት ያቀዳጇቸውን አክሊል፣ የተዘጋጀላቸውንም ልዩ ልዩ ክብር አወቀ። ይህንንም በተረዳ ጊዜ የአምላክ ፍቅር በልቦናው ነደደች። መንግሥተ ሰማያት ናፈቀችው። ከስም ሁሉም የሚበልጠውን ስም ወደደ። የክብር መንግሥትንም ወረሰ። ወንድሞቼ ዛሬ በዚህ የሰርግ በዓል ኑ ደስ ይበለን። ለእግዚአብሔር ምስጋና እናቅርብ። እንደ ነቢዩ እንደ ዳዊት አንተ የመረጥከው በረድኤትም የተቀበልከው ብፁዕ ነው እንበል። የነቢዩ የዳዊት ትንቢት በዚህ ቅዱስ ላይ በእውነት ተፈጸመ። የከበረ ስሙን እንዲያስተምር ይህን ኃያል ቅዱስ ጊዮርጊስ ለወደደውና ለመረጠው ለእግዚአብሔር ክብር ምስጋና ይግባው፣ አሜን። በዚያ ወራት በአገር ሁሉ ላይ ሥልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ ሆኖ በአራቱ ነገሥታትም ላይ ሥልጣን ነበረው። የምድር ነገሥታት ሁሉ ለእርሱ ተገዢ ነበሩ፣ ከሥልጣኑ በታች ነበሩ። ግን ፈጣሪውን የካደ ነበር። እንደ ናቡከደነጾርም ልቡ የደነደነ ነበር። በዘመኑም የመናፍቃን የክህደት ነፋስ ይነፍስ ነበር። ስደትን አበረታ። ክርስቲያኖችንና አብያተ ክርስቲያናትን ይቃወም ጀመር። እንዲህ ብሎ ለዓለም ሁሉ መልእክት ጻፈ። እኔ ዱዲያኖስ ነኝ። ዱዲያኖስ ንጉሥ ከሥልጣኑ በታች ላሉት ነገሥታት ይጽፋል። ሰላም ለእናንተ ይሁን። የክርስቲያን ወገኖችን ነገር ከነሱ የተነሳ አገሪቱ በመላ እስክትታወክ ድረስ ማርያም የምትባል ሴት በወለደችው ስሙ ኢየሱስ በሚባል በአንድ ሰው ምክንያት ሊያደርጉት ያሰቡትን ሁከት ሰምታችኋል። አይሁድ የሰቀሉት ክርስቶስን ብቻ ነው እንጂ አጵሎንን፣ ጰልዲንን፣ አርደሚስን፣ ዲያስን፣ ኢራቅሊስን፣ ዚዮስን፣ ኤዝብልን፣ አርናኮን፣
ስቅማንድሮስን የቀሩትንም አማልክት አያመልኳቸውም። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንትም ልጠይቃችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነሰራዊታችሁ ወደ እኔ ኑ። በሥራያቸው መንግሥታችንን ሳያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህ ነገር ጻፍኩላችሁ፣ ለመንግሥታችሁ ሰላምና ጸጥታ ይሆን ብሎ ለየአገሩ ለየመንደሩ የክህደት ደብዳቤ ጻፈ። ያን ጊዜም በ5 ዓመት ፍጻሜ አላውያን 70 ነገሥታት ቁጥር ስፍር ከሌለው ከሰራዊቶቻቸው ብዛት የተነሳ ምድር እስክትሸበት ድረስ ብዙ ሕዝብ ከእነሱ ጋር ነበር። ቦታውም ጠቧቸው ነበረ። በመጡም ጊዜ ለዚያ ክፉ ባላጋራ ሰገዱለት። ነገሥታቱ ሁሉ ለእርሱ እጅ መንሻ አቀረቡለት። ይህንንም አይቶ ታበየ፣ ልቡንም አደነደነ፣ እጅግም ከፍ ከፍ አለ። እንደ አንበሳ ይደነፋ ጀመረ። 70 ቀን ሙሉ በየዕለቱ ከእነሱ ጋር ምሳ አደረገ። ለማንም ፍርድ አያደርግም ነበር። እነዚህ የግብዣው ቀኖች ከተፈጸሙ በኋላ ያ ሰነፍ ከሃዲ ዱዲያኖስ በአደባባይ ለፍርድ ተገኘ። ነገሥታቱም ከእርሱ ጋር ተቀምጠው ነበር። መሳፍንትም በዙሪያው ቆመው ነበር። ያን ጊዜም 70 ጣዖታትን አቆመ። አማልክትም ብሎ ሰየማቸው፣ ሰገደላቸው። ተከታዮቹንም እንዲሰግዱላቸው፣ መሥዋዕት እንዲያሳርጉላቸው፣ እርድም እንዲያደርጉላቸው ግድ አላቸው። ከዚህ በኋላ ክርስቲያን ነኝ ብሎ በአፉ የሚያምነውን ሰው ሁሉ በዚያ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎች፣ የተሳሉ መቁረጫዎች፣ ልዩ ልዩ የሆኑ የስቃይ መሳሪያዎች አዘጋጅቶ ያ አሳች ከይሲ የስቃዮች መሳሪያዎችን ሁሉ ወደ ፍርድ አደባባይ አቀርበው እንዲያስቀምጡ አዘዘ። በዚያም በስቃዩ መሳሪያ መካከል የብረት አልጋዎች፣ የብረት ምጣዶችም፣ መንኮራኩሮች፣ አጥንት ለመስበር የሚችል ከብረት የተሠራ የእጅ መቁረጫ፣ ምላስ ለመቁረጥ የሚችል ቢላዋ፣ አጥንት ከጅማት የሚለያይ መውጊያ፣ አእምሮ የሚነሳ መሳቢያ፣ ችንካሮች መርገጫ፣ ቀስት፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቅጡበት የተሳሉ መጋዞች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረዣዥሞች የብረት በትሮች፣ ጥርስ ያለው የብረት ጎመድ መሳሪያዎች እያንዳንዱ ነበር። መሳቲ ከሲ አማልክቶችን የሚሰድብ ልቡ የሚያመነታ የማይሰግድላቸውም ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቴ የተሰለፉ ብዙ የስቃይ መሳሪያዎችንም በሥጋቸው እንዲያሰራጩ ብዬ አዝዣለሁ። የልጆቻቸውንም ደም አፈሳለሁ። ራሳቸውን እቈርጣለሁ። በመስታወት ዐይነት መሣሪያ ጭንቅላታቸውን እበታተነዋለሁ። ጭናቸውን በመጋዝ እቈርጣለሁ። እንደ ምርኮ እበታተናቸዋለሁ። ሆድ ዕቃቸውን አፈሰዋለሁ። በመጋዝ ሥራቸውን እበጥሰዋለሁ። ዐይናቸውን አውጥቼ በእጃቸው አስታቅፋቸዋለሁ። ኢየሱስ ከእጄ ያድናቸው እንደሆነ እስካይ ድረስም ሥጋቸው ለሰማይ አዕዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝ ሰጠ። የስቃዩ መሣሪያ ግን ለሚያየው የሚያስደነግጥ የሚያስፈራ ነበር። መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሣሪያ የተነሣ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወዱ ብዙዎች ሰዎችም ይህን በሰሙ ጊዜ በቤተ ክርስቲያን ላይ ከተነሳው ከዚህ አውሎ ነፋስ ግርማ የተነሣ እንደ ሰም ቀለጡ። ነገሥታቱም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ 7 ዓመት ቆዩ። የስቃዩን መሣሪያ ከመፍራት የተነሣ እኔ የክርስቶስ ወገን ነኝ ሊል የደፈረ ማን የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። ፈጽሞ በአፉ የእግዚአብሔርን ስም የሚጠራ አልተገኘም። ይህ ብሩህ ኮከብ ተርቢኖስ የተባለው ጊዮርጊስ ስለ ዓለም ሥርዓት ለመምከር ንጉሡ ዲዲያኖስ በፋርስ አገር ብዙ ነገሥታት ማሰባሰቡን ሰምቻለሁና አሁንም ብዙ ገንዘብ የከበሩ እጅ መንሻዎችን ይዤ ልሂድና ልስጣቸው፣ የአባቶቼንም ሹመት ልለምናቸው ብሎም ይህን ምክር በልቡናው አሳደረ።
ከዚህ በኋላ ወዲያው ተነስቶ ብዙ ገንዘብ የከበሩ ልብሶችንም ይዞ ገንዘቡንም ሁሉ አገልጋዮችንም ጨምሮ ከነገሥታቱ ጋር ሊገናኝ በመርከብ ሄደ። ቅዱስ ጊዮርጊስም ወደ ንጉሡ ከተማ በደረሰ ጊዜ ነገሥታቱ ጌታችን ኢየሱስ ክርስቶስን ሲነቅፉ ሰማ። ጣዖታትን ሲያመልኩ በፍጹም ትጋትም ዕጣን ሲያሳርጉላቸው፣ ክርስቲያኖችም ሲያሳድዷቸው አየ። ቅዱስ ጊዮርጊስ ከዚያን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ፣ አባቴና እናቴ የተጠቀሙት ምንድን ነው? በኃላፊው ዓለም ሹመት ጥቅም አላገኙም? የኖሩበት ተላ ደስታ ጠፍቶ የለምን? ወደ ፈጣሪያቸውስ ባዶ እጃቸውን ተመልሰው የለምን? ከሰውም ማን የበደለ ቢኖር ሥላሴ እነርሱን ይቆጣጠሯቸዋል ብሎ ሰማይና ምድርን በፈጠረ በእግዚአብሔር ዘንድ መንግሥተ ሰማያትንና ከፍተኛ ዕድል የሚያገኝበትን አሰበ። ኃያሉ ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥኖ የሚያልፈውን ደስታውንም ትቼ መንግሥተ ሰማያትን ገንዘብ አደርጋለሁ፣ ለንጉሡም ልሰጠውም ያሰብኩትን ገንዘብ ለድሆችና ለጦም አዳሪዎች እሰጣቸዋለሁ። በእኔም ፍጹም ሊሆን የሚወድ ገንዘቡን ሽጦ ለውጦ ለድሆች ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪዬን የኢየሱስ ክርስቶስን ቃል እፈጽማለሁ አለ። ዳግመኛም አውጥቶ አውርዶ ወገኔን የሰማይና የምድር ፈጣሪ ክርስቶስን የሚያመልኩበትን አገሬን ትቼ ለምን መጣሁ? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ወደ እነዚህ አላውያን ለምን መጣሁ? መንግሥታቸው ከእነሱ ጋር ፈጥና ከምታልፍባቸው ከእነዚህ ርኩሳን አላውያን መሾምንስ ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ ያውቃለሁ። እንግዲህ እኔ ኃላፊውን የዚህን ዓለም መንግሥት አልሻም፣ ለዘላለም የምትኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግሥተ ሰማያትን እሻለሁ እንጂ ከእንግዲህስ ወዲህ በዚህ ዓለም እስካለሁ ድረስ ወደ አገሬ ወደ እናቴም አልመለስም። ስለ ክርስቶስ ከእሷ ተለይቻለሁና ለዘላለም የምትኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙም እሞት ዘንድ እርሱ በቸርነቱ ያጸናኛል። ስለ አጽሜም ወደ አገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩኝ እርሱ ያስባል አለ። ያን ጊዜ መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡም እነዚህን ነገሮች አሰላስሎ ከፈጸመ በኋላ አገልጋዮቹ ወደ አሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እነርሱ ጌታችን ወይ ነገሩ እንዲህ ከሆነ ለምን እንደመጣን ለምን እንደተመለስን ማን እንዲያውቅብን ስናደርግ ከነመርከባችን እንመለስ ብለው ማለዱት። ቅዱስ ጊዮርጊስም ምን ጊዜም ይህ በእኔ ዘንድ አይደረግም፣ ከእንግዲህ ወዲህ ወደ አገሬ አልመለስም፣ ተመልሼ የእናቴን ፊት አላይም። ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ለጌታችን ለኢየሱስ ክርስቶስ በማደርገው ሐሰት በሌለበት ምስክርነት በዚች ቦታ ሞታለሁ እንጂ አሁንም ከኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለሁ ወደ አገሬ እንዳትመለሱ በእውነት ሁሉም በፈጠረ በእግዚአብሔር ማሉልኝ። ግን ከእናንተ እያንዳንዱ ነፃ ናችሁ። 3 ወቄት ወርቅ 10 ልብስ ውሰዱ። ከኔ አገር በቀር ወደ ወደዳችሁት ወደ መረጣችሁት ቦታ ሁሉ ሂዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነት ሥራ ስሩልኝ። ሥጋዬን ገንዛችሁ ወደ አገሬ ወስዳችሁ ቅበሩ አላቸው። የቅዱስ ጊዮርጊስ ሎሌዎችም ይህን ከእርሱ በሰሙ ጊዜ ረዘም ላለ ጊዜ ጽኑ ለቅሶ አለቀሱ። ያን ጊዜውንም ባሮቹን ሁሉ ነፃ ወጣቸው። ከእነርሱ እያንዳንዱ ተሰነባበቱ። ወደ ወደዱት እንዲሄዱ አሰናበታቸው። ግን መልካሙን ተጋድሎውን እስከ ፈጸመ ድረስ ወደ ልዳ አልተመለሱም። 3ቱ አገልጋዮቹ ግን እርሱን እየተከታተሉ ተጋድሎውን ሲያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ።
ከዚህ በኋላ ቅዱስ ጊዮርጊስ ለንጉሥ ሊሰጥ ወዳመጣው ገንዘብ ሁሉ ተመለሰ። በሙሉ አንስቶ ለድሆችና ለጦም አዳሪዎች ነሰነሰው። ለነገሥታቱ ያመጣውን እጅ መንሻ መጸወተው። ምንም ሳይቀር እስከ ለበሰው ልብስ ድረስ ለተራቆቱት ሰዎች ሰጣቸው። ከዚህ በኋላ ፈጥኖ ሄደና በአላውያን ነገሥታት ፊት ቆሞ እኔ የክርስቲያን ወገን ነኝ፣ በጌታችን በኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። ነገሥታቱም እንደ ችሎታው ልዩ ልዩ ሥቃይ እያዘጋጁለት እስከ 7 ዓመት ድረስ በልዩ ልዩ ሥቃይ ሲያሰቃዩት ኖሩ። ከእነርሱ አንዱ እንኳን ሐሳቡን ሊያስለውጠው አልቻለም። 7 ዓመት ሙሉ ሁሉም እያንዳንዱ የሥቃይ ሕግ ያወጣለት ነበር። እነርሱ ሊያሸንፉት ከእውነተኛ ሃይማኖቱም ሐሳቡን ሊያስለውጡት ይፈልጉ ነበር፣ ግን አልቻሉም። በእግዚአብሔር ላይ ያለው ፍቅሩም አልተቀነሰም። ሰይጣን ዐይነ ልቦናቸውን አሳውሮታልና የእግዚአብሔርን ክብር እንዳያዩ። የተሳሳታችሁ ነገሥታት ሆይ የክህደትን ስም አትጥሩ፣ ሰማይን ምድርን ያልፈጠሩትንም አማልክት ናቸው አትበሉ። እነሱ ከምድር ገጽ ፈጽመው ይጠፋሉ፣ የሚሰግድላቸውም የሚያምንባቸውም ይጠፋል። ዓመፀኞች ነገሥታት ሆይ የእናንተ መገረም እኔን አያስፈራኝም። እኛስ በእውነት ለዘላለም በመንግሥት በኃይል በፈቃድ አንድ ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብሎ አሰምቶ ተናገረ። ቅዱሱ ኃያሉ በሕዝብ ፊት ይህን ነገር ይናገር ነበር። በኀጢአት ባሕር የሚዋኝ የጥፋት ልጅ ዱዲያኖስ ቅዱስ ጊዮርጊስን ባየው ጊዜ ወደ ፊቱ ያቀርቡት ዘንድ አዘዘ። የሰውነቱ ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደምግባቱም መልኩም እንደ ንጹሕ ዕንቁ ባሕሪ ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ የመስፍን ልጅ እንደሆነ አወቀ። ወዲያውም ዱዲያኖስ ከሚጣፍጠው አነጋገሩና ከጉብዝናው የተነሣ አደነቀ። ዱዲያኖስም መለሰ፣ እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን። እነርሱም እጅግ ይወዱናል። አንተም በክብርና በልልና ከእኛ ጋር ትሆናለህ። እነሆ የከበርክ ትልቅ ሰው መሆንን መልክ ይነግራል። በደም ግባት የወደድኩ ወዳጄ ሆይ እወቅ፣ እኔ ከዚህች ቤት 3 ዓመት ተቀምጫለሁ። እኔና ከመላ ዓለም የሰበሰብኳቸው 70 ነገሥታት ከአንተ በቀር በእኒህ በ3 ዓመታት እኔ የክርስቲያን ወገን ነኝ የሚል በዚህች ዓለም ውስጥ ፈጽሞ አልሰማንም። ስለዚህ ገንዘብህ ብዙ፣ ጉልበትህ ብርቱ፣ የሚያስፈራ የከበርክ እንደሆንክ በልቤ ተረዳው። ክቡር ሆይ አሁንም ነገሩ ይታይህ። የአምላካችን የአጵሎን ክብር አይሰወረብህ። አምላኮቻችንንም አቃለልክ እንጂ እኛን ብቻ ያዋረድክ አይደለም። እንግዲህስ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቦና ተመልሰ ንስሐ ግባ፣ ለአማልክትም ስገድ። የልቦናህንም ስንፍና ይቅር እንዲሉ መሥዋዕት አቅርብላቸው። እኛም ነገሥታቱ እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከትልልቆች አማልክቶቻችንና ከእኛም የመንግሥትን ማዕረግ ትቀበላለህ። በመላው ዓለምም በማንኛውም ቦታ አንተ እንደወደድክ ከዓለም ታላላቅ በሆኑ ለ10 አገሮች ከናውራጃቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ቅረብና ለአማልክት መሥዋዕት አቅርብ። አጵሎን ሰማይን እንደፈጠረ፣ ኢራቅሊስም ምድርን እንደፈጠረ፣ ቀማንድሮስና አቴናም ፀሐይን እንደፈጠሩ፣ አርዊስና ሶፎም ባሕርን እንደፈጠሩ እወቅ። ክርስቶስ የምትለውስ ምን የሚታይ ነገር ፈጥሮአል አለው። ኃያሉ ቅዱስ ጊዮርጊስም መልሶ አንተ የተረገምክ ነህ፣ ከአንተ ጋር ያሉ እለዚህ ከሃዲያንም እርጉማን ናቸው። አማልክት የምትሏቸው ጣዖቶቻችሁም እርኩሳን ናቸው። እነርሱ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባችኋል አለው። ንጉሡም ተቈጥቶ በጽኑ ቁጣ እኔ አባት ከልጁ ጋር እንዲነጋገር እነግርሃለሁ፣ ለአንተ ክብርና መዳኛ የሚሆንን እመክርሃለሁ። አንተ ግን በእብደትና በጎዶሎ አእምሮ ትሰድበናለህ አለው።
የአርማንያው ንጉሥ መገንጢዮስም ከወዴት ወገን ነህ? ስምህስ ማን ነው? በዚች ዓለም የወለደህ አባትህ ማን ነው? አንተ ከወዴት አገር ነህ? ለአማልክትስ የማትሰግድ አንተ ተፈጥሮ ከምንድን ነው? ከዚህስ ምን አመጣ? እስኪ በል ንገረኝ አለው። ብፁዕ ግን ስሙን የአባቱንም ማዕረግ ታላቅነት ሊናገር አልወደደም። ንጉሡና ነገሥታቱም መልሰው ኃያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ ስምህን የአባትህን ስም ከወገንህም አባት፣ እናት፣ እህትና ወንድም አንድ በሕይወት ያለህ እንደሆነ የምትሻው ምን እንደሆነ እስከዚች አገር ድረስ ለመምጣት ያስገደደስ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናምልሃለን አሉት። ቅዱስ ጊዮርጊስም በጌታችን በኢየሱስ ክርስቶስ ስም በአማሉት ጊዜ በአምላኬ በፈጣሪ ስም አምላችሁኛልና ከእናንተ ምንም ልሰውር አልችልም። ስሜን ስለ ጠየቃችሁኝ በአምላኬ ዘንድ የሚቀድመው ስሜ ክርስቲያን ነው። ወላጆች እኔን የሚጠሩበት ስሜ ግን ጊዮርጊስ ነው። ዘመዶቼም ከቀደሙት ከደጋጎቹ ናቸው። ፈጽሞ ጣዖት የሚያመልክ የለም። አባቴም የቀጰዶቅያ መስፍን የዮሐንስ ልጅ የመላጥያ አገር ገዥ አንስጣቴዎስ ይባላል። ንጉሡ አንስጣቴዎስ አባቴን ባየ ጊዜ ከአባቱ ከቀጰዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማዕረግ ሰጥቶ የመላጥያ መስፍን አድርጎ ሾመው። ከመላጥያም ጋር ፍልስጤምንና አውራጆቿን ሁሉ አንድነት ሰጠው። አባቴ የመስፍንነት ማዕረግ በያዘ ጊዜ የ25 ዓመት ሰው ነበር። ንጉሡም ከሰራዊቱ ውስጥ ሙሉ ትጥቅ ያላቸው 3000 ወታደሮች ሰጠው። በፍልስጤም አገርም ሥልጣንን በያዘ ጊዜ ከቀጰዶቅያ ታላላቅ ሰዎች ለክብሩ የምትገባ በተቀደሰ ጋብቻ ምሽቱ ያደርጋት ዘንድ የምትስማማው ታላቅ ሴት ያገኙለት እንደሆነ የአገሩን ባላባቶች ጠየቀ። ጌታችን ሆይ ከልዳው ከአገረ ገዥ ከዲዮናስዮስ ልጅ በቀር ለማዕረግህና ለትልቁ ክብር የሚበቃ ሌላ የለም። አባቷ በሥልጣን የሚተዳደር ነው። ድንግል ናት። ዕድሜዋም 15 ዓመት ነው። በመላጥያ አገርም አባቷን የሚመስለው በወገንም በክብርም የሚተካከለው የለም ብለው ነገሩት። ወዲያውም አባቷን ዲዮናስዮስን አስጠርቶ ከሰራለት ከግብሩ በቀር ባነሳችው እጥፍ ሚዛን ወርቅ ማጫዋን ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ፣ ርስት፣ ጉልት ሰጠና ምሽት ልትሆነው ወሰዳት። የአባቱን አገር ቀጰዶቅያን እስኪረሳ ድረስም ወደዳት። እግዚአብሔርም እስካሰበው ድረስ በፍልስጤም አገር ኖረ። እናቴ እመቤት ቴዎብስታ በወለደችኝ ጊዜ በአባቴ አባት በአያቴ ስም ጊዮርጊስ ብላ ጠራችኝ። ዳግመኛ 2 ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱም እስያ ትባላለች። የከበረው መኮንን አባቴ አንስጣቴዎስ በሞተ ጊዜ እኔ የ10 ዓመት ልጅ ሳለሁ ትቶኝ ሞተ። አንዲቱ እህቴ የ7 ዓመት ልጅ ነበረች። ሁለተኛዋ የ3 ዓመት ነበረች። ከዚህ በኋላ ስሙ አንስጣቴዎስ የሚባል ሰው በከበረው አባቴ ፈንታ መስፍን ሆነ። እሱ ለ5000 ወታደር አዛዥ እስክሆን ድረስ ያሰበልኝ እርሱ ነው። ስሜንም ለንጉሥ ነግሮ መዝግቦት ነበር። ደግሞም በየወሩ 3000 ወርቅ እንዳገኝ አዞልኝ ነበር። ቤተሰቦቹንም የማስተዳድር በሥልጣኔ የምሠራ እኔ ነበርኩ እንጂ እርሱ ከሚበላውና ከሚጠጣው በቀር የሚያውቀው አልነበረም። ልጁንም በሕግ በታወቀው በንጹሕ ጋብቻ ምሽት ልትሆነኝ አጭቶልኝ ነበር። እርሱም ከልጁ ጋር ሰርግ ሊያደርግልኝ ሲያስብ በሰው ሁሉ ላይ የተሠራው ሞት አገኘው። ከዚህ ከኃላፊው ዓለምም ተለየ። በተከበረው በአባቴ በአንስጣቴዎስ መቃብር ቀበሩት። እግዚአብሔር ነፍሱን በመንግሥተ ሰማይ ለዘላለም ያሳርፍ፣ አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የአገሬ ሽማግሎች ስለመከሩኝ በእናቴ ፈቃድ ብዙ ገንዘብ፣ ብዙ የእጅ መንሻ ይዤ ከነአገልጋዮቼ በመርከብ ተሳፍሬ ስተተኞች ነገሥታት ሆይ የቀደሙት የአባቶቼን ሹመት እንድትሰጡኝ እጅ መንሻውን ልሰጣችሁ
ወደዚች አገር መጣው። መንግሥትን የሰጣችሁ የሰማይና ምድርን የፈጠረውን አምላክ ትታችሁ ሰይጣንን እንዳመለካችሁ ባየው ጊዜ በዚህ ሥራችሁም በእናንተም እንዲፈረድባችሁ ባወቅኩ ጊዜ ስለዚህ ይዤው የመጣሁትን ገንዘብ ለታናናሾች ወንድሞች ለድሆች በጌታችን በኢየሱስ ክርስቶስ ስም መጸወትኩት። ከእናንተ ይልቅ እነርሱ ለእግዚአብሔር መንግሥት የተዘጋጁ ናቸው። አሁንም በስንፍናችሁ ልምከራችሁ። የምታመልኳቸው ርኩሳን አጋንንት ናቸው እንጂ አማልክት እንዳይደሉ ልነግራችሁ መጣው። እነሆ ሥራዬ ሁሉ ገልጬ ነገርኳችሁ። እኔ በግልጥ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስ አምናለሁ። የወደዳችሁትን ሁሉ በእኔ ላይ አድርጉ ብሎ ሥራውን ሁሉ ገለጠላቸው። ነገሥታቱም የታላቅ መስፍን ልጅ ከቀጰዶቅያ አገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። በሽንገላ አነጋገርም ጎልማሳ ሆይ እነሆ እኛ ክብርህንና ወገንህና ታላቅነትህን ተረድተናል። አሁንም ና የምነግርህን ስማ፣ ምክራችንም ደስ ያሰኝህ። ከእኛ የአባቶችን ሹመት እንድታገኝ ለክቡራን አማልክት መሥዋዕት ሰዋ፣ ዕጣንም አሳርግላቸው። ይህንን ብቻ አይደለም፣ በዓለም ሁሉ የበላይ ትሆናለህ። ከእኛ ቀጥሎም ሁሉን ትገዛለህ። ከቦታው ሁሉ ያሉ መኳንንት፣ መሳፍንት ከሥልጣን በታች ይሆናሉ አሉት። ቅዱሱም መልሶ እኔ ምክራችሁን አልሻም፣ እሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች እኔ እንዳመልካቸውና እንድሰግድላቸው የምታስገድዱኝ እነዚህ አማልክት ምንድናቸው? አላቸው። ዱዲያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ በአጵሎን ዕጣን እንድታሳርግለት እንፈልጋለን አለው። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርንም የዘረጋ አጵሎን ከሆነማ እኔን ግድ ማለት እርሱንም አምላክ ነው ማለት መልካም ነዋ። ይህ ባይሆን ግን አሳች እባብ አንተና ከአንተም ጋር ስላሉት ከሃዲያን ነገሥታት እዚህም ቆመው የምነግራችሁን ስለሚሰሙት ሕዝብ የጌታዬ የኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከብራል አለ። ዱዲያኖስም መልሶ አንዲት አይሁዳዊት ሴት የወለደችውን አምላክ ትለዋለህን? አለው። ቅዱሱም መልሶ እስኪ ንገረኝ፣ የሐዋርያት አለቃ ጴጥሮስን የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህን ሁሉ ያደረገ እግዚአብሔር አይደለም? ይህን ያደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይን ምድርን የፈጠረ እግዚአብሔር በማን ትመስለዋለህ? ጠራቢ በሠራው ምስል ነውን? ወይስ አንጥረኛ በሠራው ወርቅ ነው? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? 3 ዓመት ከመንፈቅ ዝናምን እንዳይዘንብ ይዘጋው ዘንድ በሰማይ ላይ ሥልጣን የተሰጠው ኤልያስንስ በማን ትመስለዋለህ? በመላጥያ ሀገር በስራዩዋ ከአርፋድ አምሳያዋን ከወለደችው ከዚያች ማዲያ ከምትባል ሴት ጋር ሆኖ የአጋንንትን ስም እየጠራ እሳትን በማምለክ መድኃኒት ይረጭ በነበረው በርኩስ እስክንድሮስ ትመስለዋለህን? እስክንድሮስና ማዲያ በክፉ ሥራቸው ጠፍተዋል፣ ወደ እመቅም በኀጢአታቸው ወርደዋል። አንተስ ራስህን ከማን ጋር ታወዳድራለህ? እስኪ ንገረኝ። አንተ አላዊ ንጉሥ እንግዲህ ስፈር። ጌታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ለሰውም ሕይወትንም የሰጠ እርሱ ነውና፣ አንተስ የነቢያትንና የሰማዕታትን አክሊላቸውን ልትከለክለኝ ትሻለህ? ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መገንጢዮስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋ አለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላዬ ሂድ አለው። መገንጢዮስም ከእንጨት ላይ እንዲሰቅሉትና የውስጥ ሰውነቱ እስኪታይ ድረስ ሥጋውን እንዲተፈትፉ አዘዘ። እንዳዘዘም አደረጉበት። ሰውነትም ሁሉ በደም ተጥለቀለቀ። ዳግመኛም አውርደው ወደ እስር ቤት እንዲወስዱትና 4ቱን ገመድ ገምደው እንዲያስሩት አዘዘ። ዳግመኛም ኃያሉን ሰማዕት ጊዮርጊስን ይዘው
እንደ አልጋ ሆኖ ወደ ተሠራው የሥቃይ መቀበያ ብረት ላይ እንዲያወጡት አዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ሥጋውን ሁሉ በደም እስኪጥለቀለቅ በብረት ጠርቀው አሰሩት። ወዲያውም ንጉሡ ዲዲያኖስ ቅዱስ ጊዮርጊስን ከአገር ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነሥጋው እንዲያደቁት አዘዘ። ያን ጊዜም ዕድሜው 21 ዓመት ከ3 ወር ነበር። እርሱን ያሰቃዩበት ዕለትም ቅዳሜ ሚያዝያ 1 ቀን ነው። ብፁዕ ወቅዱስ ግን ስለ ክርስቶስ ፍቅር ስቃዩን ታገሰ። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ከተሰቀለበት እንዲያወርዱት አዘዘ። የግብር አባቱ ሰይጣንም እንዳማከረው በውስጡ ረጃጅም ችንካሮች ያሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስንም አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ እስኪፈስ እግሩን ዘልቀው ስሩን በጣጠሱት። መሄድም በተሳነው ጊዜ አጎንብሶ ሄደ። ጽኑ ተጋዳይ ግን ይህንን ጽኑ መከራ ታገሰ። መከራውን በጸናበት ጊዜ ቅዱስ ጊዮርጊስ ፈጣሬ በመስቀል ላይ እንደተሰቀለ እንዴት አላስብም? ይህ የሥጋ ሕማም ኃላፊ ነው ብሎ አሰምቶ ተናገረ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ ሰውነቴን በመከራ አትጣላት ብሎ ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰምቶ ሊቀ መላእክት ሚካኤልን ላከለት። የሚያስጨንቀውንም መከራ ከእሱ አርቆ ጻድቁን አዳነው። በሰውነቱም አንዳች የደም ቁስል ምልክት አልተገኘም። ሰውነቱም ጤነኛ ሆነ። በነገሥታቱም ፊት ሊቆም ሄደ። ሰማዕቱም ወደ ንጉሡ በደረሰ ጊዜ ከሚካኤል ጋር ተነጋግሮ ዱዲያኖስን አማልክቶች የሠሩት እንዳለ አሳየኝ አለው። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ወደ ውጭ እንዲያወጡት ረጅም ግንድ አሰናድተው እንዲያቆሙ አዘዘ። ዳግመኛም የዘንባባ እሾህ የመሳሰሉ 7 ችንካሮች ሰርተው ቅዱሱን በእነዚያ ችንካሮች ከእንጨቱ ጋር እንዲቸነክሩት አጥንቱ እስኪታይ ድረስም እንዲያሰቃዩት አዘዘ። ቅዱሱ ግን ይህንን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ከሃዲው ንጉሥ ግን ባየው ጊዜ ልቡ እንደ አድማስ ድንጋይ ጸና። ከዚያችም ከተሰቀለባት እንጨት አውርደው ወደ ፈላ ብረት ድስት እንዲያገቡትና አንጎሉም በአፉና በአፍንጫው እስኪፈስ ድረስ ራሱን በመዶሻ እንዲቀጠቅጡ ታዘዘ። እንደታዘዙ አደረጉበት። ሰውነቱም በደም ተጥለቀለቀ። እርሱ ግን ይህን ስቃይ ታገሰ። ብቻ ዐይኖቹን ወደ ሰማይ አቅንቶ የማትታይ የእኛን በማዳን በሥጋ የተገለጥክ አምላኬ ሆይ ምሕረትን ከአንተ ዘንድ ላክልኝ። ስምህን በካዱ ጊዜ አዝኜ አንተን አምኜ ስለ ስምህ ልሞት መጥቻለሁና አቤቱ ተነስ፣ ጸሎቴን ስማኝ። ከአንተ የምትገኝ ምሕረትን አታርቅብኝ። ጽኑ ጎስቋላ ዱዲያኖስን ድል እስክነሳውና ከእርሱ ጋር ያሉ 70 ነገሥታትንም ድል እስክነሳቸው ድረስ አትግደለኝ እያለ ጸለየ። ያን ጊዜም ጊዮርጊስ ሆይ እኔ ከአንተ ጋር ነኝና ጽና የሚል ቃል ከሰማይ መጣ። 8 ሰዎች ሊያነሱት የማይችሉትን አስጨናቂ የድንጋይ አምድ በሆዱ ላይ አስረው በእንዴት ያለ ሞት ይሞት እንደሆነ ያዩ ዘንድ ከድንጋዩ ጋር እንዲያንከባልሉ ታዘዘ። ይህንም አደረጉበት። ግን ይህን በታገሰ ጊዜ ዳግመኛ ንጉሡ በጀርባው አስተኝተው በሆዱና በጀርባው በብረት ጎመድ እንዲደበድቡ ታዘዘ። ሆዱ ተቀዶ ሆዱ ዕቃው በሙሉ በመሬት ላይ እስኪፈስ ድረስ 700 ጊዜ ደበደቡት። ዳግመኛ ጥርስ ባለው የብረት ጎመድ አንጎሉ እንደ ወተት ነጭ ሆኖ በአፍንጫው እስኪወርድ ድረስ አናት አናቱን እንዲደበድቡ ታዘዘ። ይህን ሁሉ ስለ ክርስቶስ ይታገስ ነበር። ሰውነቱንም በመከራው ያጽናናት ነበር። ዳግመኛም እንደ መጋዝ ጥርስ ያላቸው ታላላቅ ምላጮች አምጥተው በእነዚያ ሥጋውን እንዲተፈትፉ ታዘዘ። እንዲህም አደረጉበት። ዳግመኛም ብዙ ዘመን የሆነው መጻጻና ጨው አምጥተው
በቁስሉ ላይ እንዲያፈሱበትና ሕዋሳቱ እየተበጣጠሱ ከአጥንቱ እየተለዩ እስኪወድቁ ድረስ የቆሰለ ሰውነቱን ከፀጉር በተሠራ ማቅ እንዲመዘምዙት አዘዘ። ነፍሱ ከሥጋው እንዳትለይ እግዚአብሔር አጸናው እንጂ ቅዱስ ጊዮርጊስ ለሞት ደርሶ ነበር። ከዚህም በኋላ ያ ከሃዲ ንጉሥ በ20 ችንካሮች እንዲቸነክሩት አዘዘ። ጭፍሮችም የእንጨት አልጋ ሰርተው በ20 ችንካሮች ከአልጋው ጋር ቸነከሩት። ከዚህም በኋላ ወስደው ወደ እስር ቤት እንዲያገቡት አዘዘ። ቅዱስ ጊዮርጊስ ግን ከመከራው ጽናት የተነሳ የት ቦታ እንደሆነ አያውቅም ነበረ። በዚህችም ቀን ከዚህ ቆመው የነበሩት ሕዝብ ደምግባቱን፣ ሕፃንነቱን እያዩ ያለቅሱለት ነበር። ይህ ሰው በእውነት የመላጥያ ሰው ይመስላል። በዚህም ላይ እነዚህ ከሃዲዎች የፈጸሙበትን ልዩ ልዩ ስቃዮች አበባ ሰውነቱን አበላሹ እያሉ ይነጋገሩ ነበር። በዚህ ጎልማሳ ላይ የፈጸሙትን ልዩ ልዩ ስቃይ በዓይናችን አየን እያሉ እየተጨዋወቱ ከቤተሰቦቻቸው ጋር ወደ ቤታቸው ተመለሱ። ይልቁንም በዚህ ሌሊት አገሪቱ በሙሉ የቅዱሱን ዜና ተመልታ ነበር። መንፈቀ ሌሊት በሆነም ጊዜ በእስር ቤቱ ውስጥ ብርሃናዊ መልአክ ታየው። ከተማይቱ እስክትናወጥ ድረስ ታላቅ መናወጥ ሆነ። ወዲያውም ጌታችን ኢየሱስ ክርስቶስ ከሰማይ ወረደ። ቅዱሳን መላእክትም ከበውት ነበር። ማንም ሰው አሽትቶት የማያውቅ ሽቶ የእስር ቤቱን መላው። ጌታችንም ኢየሱስ ክርስቶስ ጠርቶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ልብህ አይድከም። እኔ ፈጣሪ ኢየሱስ ክርስቶስ ነኝ። ምን ሕመም ሳይኖርብህ ከወደክበት በደህና ተነሳ። በዘመኑ ሁሉ እኔ ካንተ ጋራ ነኝ። ይህንን ከሃዲና ርኩሳን ጣዖቶቹን እስክታሳፍራቸው እኔ ያጸናሃለሁ አለው። ያን ጊዜም ከሕመም ወገን ምን በሰውነቱ ሳይኖርበት ተነሳ። መከራ የነካው አልመሰለም። ለእግዚአብሔር ሰገደ። ጌታችን ኢየሱስ ክርስቶስ ቀና አድርጎ ሳመው። እጁንም በሰውነቱ ላይ ዘርግቶ ባረከው፣ ኃይልንም አሳደረበት። ወዳጄ ሆይ በርታ፣ ድል ንሳ። እነዚህን ርኩሳን ከሃዲያን ነገሥታትንም እስክታሳፍራቸው ድረስ እኔ ከአንተ ጋር እኖራለሁ። ወዳጄ ጊዮርጊስ ሆይ ሴቶች ከወለዱት መጥምቁን ዮሐንስን የሚበልጠው እንደማይነሣ ከማኅበረ ሰማዕታትም ውስጥ አንተን የሚበልጥ የለም፣ ወደፊትም አንተን የሚመስል አይመጣም ብዬ በራሴም እያለው። እነዚህ ከሃዲያን 70 ነገሥታት ሲያሰቃዩ 7 ዓመት ትኖራለህ። ብዙ ታምራትም ታደርጋለህ። 3 ጊዜ ትሞታለህ፣ እኔም 3 ጊዜ አነሳለሁ። በአራተኛው ጊዜ ግን ሰማያውያን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አስከትዬ በብሩህ ደመና ወደ አንተ መጣለሁ። በአንተ ላይ አደራ አስቀምጫት የነበረች ነፍስህንም ከአንተ ወስዳለሁ። ጽና፣ በርታ፣ አትፍራ፣ እኔ ከአንተ ጋር ነኝ፣ እኔ አጸናሃለሁ አለው። ጌታም ይህንን ተናግሮ ከፈጸመ በኋላ ሰላምን ሰጠው፣ ደስታንም ሁሉ መላው። ቅዱሳን መላእክትም በፍጹም ምስጋና እያመሰገኑት፣ ቅዱስ ጊዮርጊስም እያየው ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በዚያች ሌሊት እስኪጠባ ፀሐይም እስኪወጣ ድረስ መድኃኒታችን የነገረውን ቃል እያሰበ ደስ ብሎት እግዚአብሔርን ሲያመሰግን አደረ። በማግስቱም ከሃዲው ዱዲያኖስ ወደ እስር ቤት ሄደው ቅዱስ ጊዮርጊስን ደህና እንደሆነ ደህና እንዳይደለ ያዩ ዘንድ ከእርሱ ጋር የነበሩትን አዘዘ። የእስር ቤቱንም በር በከፈቱ ጊዜ ቅዱስ ጊዮርጊስ ቆሞ ሲጸልይ እንደ ፀሐይ ሲያበራ አዩት። እጅግ ተደነቁ። ፈጥነውም ለንጉሥ የሆነውን ሁሉ ነገሩት። ወደ ፍርድ አደባባይም እንዲያመጡት አዘዘ። ወደ ፍርድ አደባባይም ሲመጣ አምላኬ ሆይ ልመናዬን ስማኝ፣ እኔን ወደ መርዳት እይ፣ ፈጣሬ እርዳኝ አድነኝ የሚለውን ይህን መዝሙር ያነብ ነበር። ዳግመኛም ፈጣሬ ፈጣሬ እየኝ ለምን ተውከኝ ይል ነበር። ይህን ብሎ ወደ ፍርድ አደባባይ ገባ። የፍርድ ባለሥልጣን ሆይ አንተ ሰነፍነ፣ አጵሎንም ድንጋይ ነው።
እነሆ በፈጣሪ በኢየሱስ ክርስቶስ ኃይል ተነስቼ ልትፈርድብኝ መጣው ብሎ አሰምቶ ተናገረ። ከሃዲያንም ባዩት ጊዜ ጊዮርጊስ ሆይ እንዴት ከመከራ ሁሉ ምንም አላገኘህም? ያዳነስ ማን ነው አሉት። ቅዱስ ጊዮርጊስም ከሃዲዎችና ወንጀለኞች ሆይ እናንተ በደነቆረች ጆሮአችሁ የፈወሰኝ የፈጣሪ ስም ልትሰሙ የሚገባችሁ አይደለም አላቸው። ያን ጊዜም ርኩሳን ነገሥታት ጽኑ ቁጣ ተቆጥተው በአራት ረጃጅም ካስማዎች እጁን እግሩን ስበው እንዲያስሩትና በጀርባው 400 ጅራፍ በሆዱም 400 ጅራፍ እንዲገርፉ ታዘዙ። ጭፍሮቹም ሥጋው እስኪበጣጠስና ጥቂት በጥቂት በምድር እስኪወድቅ ድረስ ደሙም እንደ ውሃ እስኪፈስ ድረስ ግርፋቱን ፈጸሙበት። ዳግመኛም ሰዎች ሊያጠፉት የማይቻላቸውን ግንፋል አምጥተው በላዩ እንዲያፈሱበት መጣጣዲንም እንዲጨምሩበት አዘዙ። ሥጋው ሁሉ ተቃጠለ፣ እጅግ በጣም ደከመ። ከዚህም በኋላ ንጉሡ 8 ወታደሮች እስር ቤት እንዲወስዱትና 5 ሽማግሎች እስከ ማግስቱ እንዲጠብቁ ታዘዘ። ጌታችን ኢየሱስ ክርስቶስም መከራውንና ፈጽሞ መንቀሳቀስ የማይቻለው መሆኑን ባየ ጊዜ ከሉዓላዊ ዙፋኑ ላይ ወርዶ ወዳጄ ጊዮርጊስ ሆይ ተነስ፣ ከድካምህም ሁሉ በርታ፣ እኔም ከአንተ ጋር ነኝ ሲል አነጋገረው። ጻድቁም ተነሳ። ጌታችን ኢየሱስ ክርስቶስ እጁን ዘርግቶ ሰውነቱን ሁሉ ዳሰሰው፣ ከሕመሙም ፈወሰው። ከዚህ በኋላ ሰላምን ሰጥቶት በፍጹም ምስጋና ወደ ሰማይ አረገ። ቅዱስ ጊዮርጊስም ፀሐይ እስክትወጣ ድረስ መላ ሌሊቱን በእስር ቤቱ ውስጥ ያመሰግን ነበር። ይጠብቁት የነበሩ ወታደሮች ግን ከመፈወሱ የተነሳ አደነቁ፣ ለንጉሡም ነገሩት። ዱዲያኖስም ይህን በሰማ ጊዜ በዓለሙ ሁሉ የክርስቲያንን ሥራይ መፍታት የሚቻለው አዋቂ ባለ መድኃኒት በእናንተ ዘንድ እንዳለ ወደ እኔ ይምጣ፣ እኔም 100 ምዝምዝ ወርቅ፣ 200 ምዝምዝ ብር፣ ከዚህም ሌላ የተመኘውን ሁሉ ሰጠዋለሁ፣ በመንግሥቴም 2ኛው ባለ ማዕረግ ይሆናል የምትል ደብዳቤ ጽፎ ሰደደ። ዱዲያኖስም ይህንን ደብዳቤ በየአገሩ በሰደደ ጊዜ አትናሲዮስ የሚባል ታላቅ የሥራይ መምህር መጣለት። ንጉሡንም ጌታዬ 1000 ዓመት ያንግስ፣ ይህን ጊዮርጊስ የተባለውን ሰው እዘዘው፣ በፊቴ የሚያደርገውን ያድርግ፣ የእርሱን መድኃኒት እኔ ፈተዋለሁ አለው። ንጉሡም በሰማ ጊዜ እጅግ ደስ ብሎት ሥራዩን እስክትፈታ ድረስ ምን ማድረግ ትችላለህ አለው። አስማተኛውም ንጉሥን ላም እንዲያመጡ እዘዝ አለው። አመጡለት። በጆሮዋም ሹክ አለባት፣ ተሰነጠቀች፣ 2 ክፍልም ሆነች። ዱዲያኖስም ስቆ በእውነት አንተ የክርስቲያኖችን ሥራይ ለመፍታት ትችላለህ አለው። አስማተኛው አትናሲዮስም የሚበልጥ እስክታይ ድረስ ጥቂት ታገስ አለው። ሚዛን እንዲያመጡ እዘዝ አለው። ሚዛንም አምጥተው ግማሹን በአንድ ወገን ግማሹን በአንድ ወገን አድርገው 2ቱን ክፍል መዘኑት። እርስ በርሳቸው ትክክል ሆኑ። ንጉሡም ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡ ታዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ እኛ ይህንን ሰው ያንተን ሥራ እንዲፈታ አስመጥተነዋልና አንተ ለራስህ እወቅ፣ ወይም አንተ የእርሱን ሥራይ ትፈታ ይሆናል አለው። ኃያሉ ቅዱስ ጊዮርጊስም ንጉሡን አንተ ከሃዲ፣ በክርስቶስ የተቈጠሩ ክርስቲያን ሥራይ ሊያደርጉ አይገባቸውም አለው። ከዚህም በኋላ ኃያሉ ቅዱስ ጊዮርጊስ አስማተኛውን ልጅ ሆይ ቶሎ በል፣ የምታደርገውን ፈጥና አድርግ፣ የእግዚአብሔር ጸጋ በፊትህ ሞልቶብህ አያለውና አለው። አትናሲዮስም ጽዋ አንስቶ በውስጡ ልዩ ልዩ ቀመማት ሞልቶበት ሥራዩን ቀምሞ የርኩሳን አጋንንትን ስም እየጠራ ከደገመበት በኋላ እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም ከአስማተኛው እጅ ጽዋውን ተቀብሎ በቅዱስ መስቀል ምልክት አማትቦ ጠጣው። ፈጽሞ ክፉ ነገር አላገኘውም። አስማተኛው አትናሲዮስም ቅዱስ ጊዮርጊስን እኔ ሌላ መርዝ ቀምማለሁ፣
እርሱን ጠጥተ ክፉ ነገር ካላገኘህ እኔ በዕፀ መስቀል ላይ በተሰቀለው በአምላክ በኢየሱስ ክርስቶስ አምናለሁ አለው። እንደገና ሌላ ጽዋ አንስቶ መርዝ መልቶ ከቀደሙት የከፉ የሚበልጡ አጋንንት ስም እየጠራ ከደገመበት በኋላ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም በመስቀል አማትቦ ጠጣው፣ ፈጽሞ ሕማም አላገኘውም። አትናሲዮስም ከቅዱስ ጊዮርጊስ እግር በታች ወደቀና ሰገደለት። ነፍሴን ታድን ዘንድ የመንግሥተ ሰማያትን በር እንዲከፈትልኝ አንተ በምታመልከው በክርስቶስ የምትሰጥ ማዕተበ ጥምቀትን ትሰጠኝ ዘንድ ኀጣንን ሁሉ ሊያድን ወደ ዓለም በመጣው በኢየሱስ ክርስቶስ አምልሃለሁ አለው። ቅዱስ ጊዮርጊስም እምነቱን ባየ ጊዜ ምድርን በእግሩ ረገጠ። ያን ጊዜም መዓዛው እጅግ የሚያስደንቅ የውሃ ምንጭ ፈለቀ። ቅዱስ ጊዮርጊስም በለሆሳስ ጸለየ። ያን ጊዜም ሐዋርያው ቶማስ መጣና አትናሲዮስን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቀው። አትናሲዮስ የኀጢአቱን ስርየት አገኘ። ከዚህ በኋላ ሐዋርያው በሕቡ ሰላምታ ሰጥቷቸው ከእነርሱ ተሰወረ። የውሃው ምንጭም ወደ ነበረበት ተመለሰ። ንጉሡና ከእርሱ ጋር የነበሩ ሁሉ ይህንን ባዩ ጊዜ እጅግ ተደነቁ። አትናሲዮስም በንጉሡ ፊት እኔ ክርስቲያናዊ ነኝ፣ ከአገልጋዮቹ ቆጥሮኛልና ድንቅ ሥራውንም ሰርቶልኛልና ቅዱስ ጊዮርጊስ አገልጋዩ የሆነለትን እግዚአብሔርን አመሰግነዋለሁ። በ11 ሰዓት ወደ ወይኑ ቦታ መጥቻለሁ። ንጹሕ ምስክር በሚሆን በኃያሉ በቅዱስ ጊዮርጊስ አማላጅነትም ቸርነቱ እንድትደረግልኝ ተስፋ አደርጋለሁ። ከሃዲያን ነገሥታትም ተቈጥተው አትናሲዮስን ከአገር ውጭ አውጥተው በሰይፍ እንዲቈርጡ ታዘዘ። እንዲሁ ጥር 23 ቀን ቅዳሜ በ6 ሰዓት ሰማዕትነቱን ፈጸመ። መላእክትም ተቀብለው በፍጹም ክብር ወደ ተድላ ገነት አገቡት። ንጽሕት በረከቱ ከአገልጋዮቹ ጋር ለዘላለሙ ይኑር አሜን። ውድ ክርስቶሳውያን፣ ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህንን ዕለት ይህንን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን ለሕዝባችን ፍቅርን ያምጣልን አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በአሚነ በረከት ለተሳተፋችሁና በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድም እህቶቻችን፣ እናት አባቶቻችን ወለተ ማርያም፣ ወለተ ያሬድ፣ ወለተ ሥላሴ፣ ወለተ ያሬድ፣ ወለተ መድህን፣ ገብረ መድህን፣ ወለተ ሰንበት፣ ወለተ ማርያም፣ ወለተ ያሬድ፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ ወለተ ሰንበት፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ጻድቅ፣
ወለተ ማርያም ፍሬ ሰንበት አበባ ህሩይ ሃኒ ዋኤል ማክዳ ሂሩት አቤል ወልደ ሥላሴ ወለተ ሥላሴ እህተ መልአክ እሴተ ማርያም አክሊለ ገብርኤል አክሊለ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ስርጉተ ሥላሴ ወለተ ጊዮርጊስ ፍቅረ ማርያም እናስህነ ማርያም ወለተ ገብርኤል ወለተ መድህን ወለተ አና ሴቴ አስካለ ማርያም ወልደ ተስፋ ሕይወት አብርሃ ጽዮን ወለተ ገነት ሳሙኤል ብርሃነ መስቀል ፍረወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ጳውሎስ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት እህተ መልአክ እሴተ ማርያም አክሊለ ገብርኤል አክሊለ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ስርጉተ ሥላሴ ወለተ ጊዮርጊስ ፍቅረ ማርያምና ስህነ ማርያም ወለተ መድህን ወለተ ሰንበትና ክንፈ ሚካኤል ወለተ ትንሣኤ የሆይና ንግሥቲ አዜብ ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ አና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወልደ ሰንበትና ጽጌ ማርያም ወለተ ጊዮርጊስ ኢዛና ሰላማዊት ረይሽናን ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ሁላችሁንም እግዚአብሔር ያስባችሁ እነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያደርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ፣ አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ኃይለ ጊዮርጊስን፣ በለጠ ወዳይን፣ ወለተ ጽዮንን፣ ወልደ ሰማያትን፣ ወለተ ሥላሴን፣ ገብረ ሥላሴን፣ ወለተ ማርያምን፣ ሳህለ ማርያምን እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን።